ሸር ነበር በጣም የነብዩ ሰለላሁ ዐለይሂ ወሰለም አጎት በሸርነቱ በኸይር የታወቀ ነው የቁረይሾች አለቃ ነበር አብዱል ሙጠሊብ በለቀቡ ሙጥዒሙ ኸይር ሰማይ ነበር ሙጥዒሙ ኸይር ሰማይ አብዱል ሙጠሊብ ምድር ላይ ያለውን ሰው ፍጡራን ቀርቶ ሰማይ ላይ ያሉ ወፎችን የሚመግብ ጀግና ነበር ሸር ሰው ነበር በሸርነት በዚህ ማለት ነው አላህ Subhanahu Wa Ta'ala የተሻለውን መርጦላቸው ለነብዩ ሰለላሁ ዐለይሂ ወሰለም ሲባል በዚህ አባባል ነው በታወቁ በስነ ምግባር በሸርነት በኸይር በዚህ ማለት ነው ወኢላ እስልምና ላይ አልነበሩ እነዚህ አያቶች አብዛኞቻቸው እስልምና ላይ አልነበሩ አብዱል ሙጠሊብ طيب ስሙ ማን ነው ሸይበቱል ሐምድ ተብሏል ሸይባ ተብሏል ሸይበቱል ሐምድ ከተባለ የምስጋና ኸይረኛ ሰው ምስጉን ሰው ስለነበረ ሸይባ ሲባል ጭንቅላቱ ላይ ሽበት ስለነበረ አማ አብዱል ሙጠሊብ የተባለ የሙጠሊብ ባሪያ ተብሏል ሰበቡ ይተከፋል ብለው ሙጠሊብ ማለት አጎቱ ነው የሃሽም ወንድም ነው አባቱ አሁን ሃሽም ነው አብዱል ሙጠሊብ አባቱ ሃሽም ነው የሱ ወንድም ሙጠሊብ ይባላል ሃሽም አብዱል ሙጠሊብን የወለደው ሌላ ቦታ ነበር መዲና ሄዶ ነበር የወለደው ሰልማ ቢንት አምር የምትባል አግብቶ መዲና ወልዶት ከዛ ሞተ ሃሽም ሳይታወቅ ከሞተ በኋላ የሃሽም ወንድም የሆነው የአብዱል ሙጠሊብ አጎት ይዞት መጣ የሃሽም ወንድም ሙጠሊብ ይባላል إذا تبسم الشاب مجة من العلم عند سو حلقة ላይ ደርስ ላይ ሆኖ አንዴ ፈገግ ሲል አንድ علم ይሰፋል يعني ደርስ ነው ከሐልቃ አዳም አይደለም ትንሽ ትልቅ ምንድነው ድምጽ ነው የምታውቁት አይደል አዲስ ነገር የለም ማለት ስለዚህ ሰርኪዝ ማድረግ ደርስ ላይ طيب ልብ በሉ አሁን አብዱል ሙጠሊብ ስሙ ማን ነው ተባለ ሸይበቱል ሐምድ የምስጋና ምስጉን ሰው ስለነበረ ሸይባ ተባለ ሽበት ስለነበረ ግን አብዱል ሙጠሊብ ግን ለቀቡ ነው ቅጽል ስሙ ነው አብዱል ሙጠሊብ የተባለው የአብዱል ሙጠሊብ አባት አለ አይደል ማን ነው ሃሽም አብዱል ሙጠሊብን የወለደው መዲና ሄዶ ሌላ ቦታ ነው ከሌላ ቦታ አግብቶ ሰልማ ቢንት አምር የምትባል ከሷ ወልዶ ብቻ ገዛ ፍልስጤም ሄዶ እዛው ሞተ ሃሽም ላይ እንደሚታየው ተርጀማው ላይ ይሄድ ነበር ረህለተ ሽታ ወፋይት መጀመሪያ የጀመረው እሱ ነው ወደ ሻም ይሄድ ነበር እዛው ሞተ ከሞተ በኋላ የሃሽም ወንድም ማነው ሙጠሊብ የተባለው ማለት በኑ ሃሽም በኑ ሙጠሊብ የሚባሉት ወንድማማቾች ናቸው ሙጠሊብ ሄዶ የሃሽምን ልጅ ከየት ይዞት መጣ ከመዲና ይዞት ሲመጣ ከኋላው ጓጓዣ ላይ ከኋላ አስቀምጦት ወደ ቁረይሾች ሲገባ አዩትና አላወቁትም ምን አሉት ይህ የሙጠሊብ ባሪያ ነው ማለት ነው አብዱል ሙጠሊብ አሉት አብዱል ሙጠሊብ የሙጠሊብ ባሪያ ነው ሙጠሊብ አጎቱ ነው ባሪያም አይደለም እሱ ከዛ አብዱል ሙጠሊብ በሚለው ታወቀ ስሙ ሆነ እኔም ሰላሳ አያት አብዱል ሙጠሊብ ነው ወይላ ስሙ ሸይበቱል ሐምድ ሸይባ ነው የሚባለው ያ ለማወቅ ያህል ለመገንዘብ ያህል ነው ኢንሻአላህ መሐል አለው አላክን እኔ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ነው ወስሙ ሸይበቱል ሐምድ ኢብን ወንድም አልተጠቀሰለትም እሱ ኢብን ሃሽም የነብዩ ሰለላሁ ዐለይሂ ወሰለም ቀድመ አያት የሆነው ሃሽም ነው የአብዱል ሙጠሊብ አባት ነው ማለት ወስሙ አምር ሃሽም ስሙ አምር ነው የተባለው ሃሽም የተባለው ማሸት ነው ሃሽም ማለት ቁረይሾች ተቸግረው በአንድ አመት ሄዶ በሶ ሰብስቦ በመረቅ አምጥቶ አሽቶ ያበላቸው ነበር ሰው በደበቀበት ከቸርነቱ ሃሽም አድርጎ ያበላቸው ነበር ሃሽም አድርጎ ወይላ ስሙ አምር ነው ትልቁ አባታቸው ነው ለቁረይሾች እሱ ነው ረህለተ ሽታ ወሰይፍ የጀመረላቸው ሲቸገሩ ሲያጡ የሚበሉት የሚቀምሱ ሁለት ጉዞ ጀመረላቸው ሽታ ላይ ብርድ ሲሆን ሽታ አው ክረምት ላይ ወዴት ይሄዳል ወደ የመን ይሄዳል ጉዞ ሄዶ ጭኖ ለአመት የሚበቃ ነገር አው ለስድስት ወር የሚበቃ ነገር ያመጣል ይሸጣል ይለውጣል በዚህ ያገባያቸዋል ያጠቃቅማቸዋል ሰይፍ ሲሆን በጋ ሲሆን ወደ ሻም ይሄድ ነበር አላህ Subhanahu Wa Ta'ala በእነዚህ ሁለት ጉዞዎች አላህ Subhanahu Wa Ta'ala ለኢማሙን ጠቀሰ አላህ ያገራላችሁ በኢላፊ ቁረይሽ ኢላፊህም ረህለተ ሽታኢ ወሰይፍ አላች የሽታና የሰይፍ የበጋና የክረምት ጉዞዎች በጋ ላይ ወደ ሻም ይሄዱ ነበር ክረምት ላይ ወደ የመን ይሄዱ ነበር ይሄን መጀመሪያ አንድ ብሎ ያስቀምጠላቸው ሃሽም ነበር በጣም ሸርፈው ነበር ለዚህ ነው ሃሽም የተባለው ወስሙ አምሩን ወሁ አኹል ሙጠሊብ ሃሽም የማን ወንድም ነው የሙጠሊብ ወንድም ነው ወኢለይሂማ ወደነሱ ነው የሚጠጋው ነሰቡ ዘዊል ቁርባ ነሰብ ዘሩ ዘዊል ቁርባ ኢነሱ ሰለላሁ ዐለይሂ ወሰለም ዘመዶች ይባሉ አህሉል ቤት ይባሉ ሰደቃ ሐራም ይሆንባቸው እነዛ ኢነሱ ሰለላሁ ዐለይሂ ወሰለም እነዚህ ሁለት አባቶች ልጆች ናቸው አንደኛ ኢነሱ ሰለላሁ ዐለይሂ ወሰለም ቅድመ አያት ሃሽም ሁለተኛ ኢነሱ ሰለላሁ ዐለይሂ ወሰለም አባት አጎት የሆነው ሙጠሊብ እነዚህ ሁለቱ ኢነሱ ሰለላሁ ዘመዶች ወደነሱ ነው የሚጠጉት ከበኑ ሃሽም ነው ይህ ይባላል
ይህ ከበኑ ሙጠሊብ ነው ይባላል ከሁለቱ የሆነ ሰው የነብዩ ሰለላሁ ዐለይሂ ወሰለም አህለል ቤት ነው ይባላል የነብዩ ሰለላሁ ዐለይሂ ወሰለም ሰደቃ የሚከለከሉት የነብዩ ሰለላሁ ዐለይሂ ወሰለም ያሉት ዘመዶች እነዚህ ሁለቱ ናቸው ወለይሂም አነሰቡ ደል ቁርባ ወአብዱ ሸምስን ወነውፈል አይ ሌላ ወንድማቸው ማለት ነው አሁን የአብዱል ሙጠሊብ አባት ማን ነው ሃሽም አይደል ሃሽም ሶስት ወንድሞች አሉት አንድ ሸቂቅ የሆነ ወንድም አለው ሙጠሊብ ሁለቱ የነብዩ ሰለላሁ ዐለይሂ ወሰለም ዝምድና ወደ እነሱ ነው የሚጠጋው ሌላ ሁለት ወንድሞች አሏቸው አብዱ ሸምስና ነውፈል ይባላል አብዱ ሸምስ ነውፈል እነዚህ በአጠቃላይ ነው አሁን የነብዩ ሰለላሁ ዐለይሂ ወሰለም ሐረግ የምናወጣው መጀመሪያ ላይ የሚጠቀሰው ነው ሙሐመድ ተባለ አብዱላህ አብዱል ሙጠሊብ ሃሽም አብዱ መናፍ እያለ ይወርዳል ግን በዛውም አጎቶቻቸውን እየጠቀሰ ያልፋል የሃሽም ወንድሞች አሁን ሙጠሊብ አንድ አብዱ ሸምስ ሁለት ነውፈል ሶስት አው አራት ዋላ እነዚህ ሶስቱ ከመጀመሪያው ጋር አራት ሆኖ ማለት አርባዓቱሁም አብና እነዚህ አራቱ ልጆች ናቸው አብዱ መናፍ ልጆች አኺ አብዱል ዑዛ የአብዱል ዑዛ ወንድም የሆነ ወአብዱዳር የአብዱዳር ወንድም እንዲሁም ወአብደን አብድ የሚባለው የሱ ወንድሞች ናቸው አብና እነዚህ አራቱ አሁን የነብዩ ሰለላሁ ዐለይሂ ወሰለም ውስጥ የሚገባው አብዱ መናፍ ነው ለምን የሃሽም አባት እሱ ነው ግን እሱ ሌሎች ወንድሞች አሉት አብዱል ዑዛ አብዱዳር አብድ የሚባሉት እነዚህ በአጠቃላይ አብና ልጆች ናቸው ቁፈይ የሚባለው የሱ ልጆች ናቸው ወስሙ ዘይድ ይባላል ስሙ ቁፈይ ማለት ቀፋ ሲባል ራቀ ማለት ነው የራቀ ነበር ከነሱ አይ በሆነ ችግር የተነሳ ቁረይሽን ትቶ ሄዶ ሌላ ቦታ ቆይቶ ነበር ከዛ ነክቶ ተመልሶ ቁረይሾች ላይ ነገሰ ቦታ ተሰጠው ዘይድ ነው ቁፈይ የተባለ የራቀው ማለት ነው ቁፈይ ወስሙ ዘይድ ወሆ አኹ በኒ ዙህራ ማለት የነብዩ ሰለላሁ ዐለይሂ አጎቶች ናቸው የነብዩ ሰለላሁ ዐለይሂ ወሰለም እናት አሚና ከነብዩ ሰለላሁ ዐለይሂ ወሰለም ተገጥመው ዙህራ ላይ ነው አው የዙህራ አባት ነው ኪላብ ላይ ነው የሚገጥሙት ከዙህራ ነው ከበኑ ዙህራ ነው የነብዩ ሰለላሁ ዐለይሂ ወሰለም እናት አሚና ቢንት ወህብ ابن عبد مناف ابن زهرة ابن كلاب ላይ የነብዩ ሰለላሁ ዐለይሂ አባትና እናት ይገናኛሉ አባታቸውና እናታቸው የነብዩ ሰለላሁ ዐለይሂ የሚገናኙት ኪላብ ላይ ነው ከዙህራ ስለሆነ ተስፋ ማለት ነው ለዚህ ነው በኑ ዙህራ አኽዋር ረሱላህ ሰለላሁ ዐለይሂ ወሰለም በኑ ዙህራ የነብዩ ሰለላሁ ዐለይሂ አጎቶች ናቸው በእናት በኩል እናታቸው የዙህራ ልጅ ስለሆነች طيب كلاب اخي سيد አሁን የመጀመሪያው ቁሰይ ዘይድ የተባለውና ዙህራ ሁለቱ ኢብነይ ልጆች ናቸው ኪላብ የኪላብ አኺ ሰይድ ወየቀባ ተይምና የቀባ ይባላሉ አቡ መክዙም ثلاثتهم ابناء ኪላብና ተይም የቀባ አቡ መክዙም እነዚህ ሶስቱም የማን ልጆች ናቸው የሙራ ልጆች ናቸው አኺ አዲ የአዲ ወንድም ወሐፊዝ የሐፊዝ ወንድም ወሁም አብና እነዚህ ሙራ ሐፊዝና አዲ ልጆች ናቸው የከዓብ ልጆች ናቸው አሁን የነብዩ ሰለላሁ ዐለይሂ ወሰለም እንዴት ይወጣ ነው አብዱል ሙጠሊብ በል ከዛ ሃሽም አብዱ መናፍ ቁፈይ ኪላብ ሙራ ከዓብ መጀመሪያ ያሉት ናቸው የነብዩ ሰለላሁ ዐለይሂ አባቶች ግን ከጎን የሚጠቀሱት እነማን ናቸው እየገባችሁ ነው አይደል አጎት የሚሆኑት ማለት ነው አይ ያ የነብዩ ሰለላሁ ዐለይሂ አባት ወንድም አለው ወንድሙ እከሌ ነው እያለ ይቀጥላል طيب ከዓብ የሙራ አባት ነው ከዓብ እሱ ወንድሞች ደግሞ አኺ አምር የሚባል ሳማ ወኹዘይማ ወሰዓድ ወልሐሪስ ወዐውፍ ሰባት ናቸው ሰባቱም አብና እነዚህ ሰባቱ ልጆች ናቸው የሉአይ ልጆች ናቸው አኺ ተይም አልአድረም የተባለው የሱ ወንድም እነዚህ ሁለቱ ልጆች ናቸው ጋሊብ አኺል ሐሪስ የጋሊብ ልጆች ናቸው የሐሪስ ወንድም ወሙሐሪብ እንዲሁም የሙሐሪብ ወንድም ስንት ሆኑ ሶስት ሆኑ ከጋሊብ ጋር ጋሊብ ሐሪስ ሙሐሪብ በኒ ናቸው ሶስት ሲሆኑ በኒ ይላል ልጆች ሁለት ሲሆኑ ኢብነይ አይ ሁለት ልጆች ማለት ነው طيب እነዚህ በአጠቃላይ የፍህር ልጆች ናቸው አኺል ሐሪስ ፍህር ማነው ቁረይሽ ነው ተብሏል ራጂሁ ቁረይሽ ነበር ብለን ኪናና ነው ይመጣል ፍህር አኺል ሐሪስ እነዚህ ሁለቱ ናቸው ፍህርና ሐሪስ ምንድነው መባል ያለበት ኢብነይ ሁለቱ ልጆች ማሊክ የማሊክ ልጆች ናቸው አኺ ሰልት ማሊክ ደግሞ የሰልት ወንድም ነው የመኽለድም ወንድም በኒ እነዚህ ደግሞ ልጆች ናቸው አንነበር የነበር ልጆች ናቸው አኺ ማሊክ የማሊክ ወንድም وملكان وعبد مناف ይባላል ነበር ማሊክ መልካን አብድ መናፍ ወغيرهم ከነዚህ ውጭ ያሉት በኒ ብዙ ናቸው ሌሎችም አሉ በኒ ልጆች ናቸው የኪናና ልጆች ናቸው ኪናና የታወቀች ትልቋ ጎሳ ማለት ነው ወደ ኪናና ስለሚያበቁ ይህ ነው አባታቸው የሚሰበስባቸው ቁረይሾች ለዚህ ነው በዛ ሐዲስ ላይ ان الله اصطفى كنانة من ولد اسماعيل الله سبحانه وتعالى ከእስማኤል ልጆች ኪናናን መረጠ አሉ ኪናና ማለት ይህ ነው ከዛ ከሱ በኋላ የመጡት ልጆቹ የልጅ ልጆቹ ዝርያዎቹ ጎሳው በኑ ኪናና የምትባል ጎሳ ራሷን ይቻለች ማለት ነው የኪናና ልጆች ነች በአጠቃላይ በዚህ ነው የምታውቀው አንድ ጎሳ ሲባል ያንድ አባት ልጆች ማለት ነው
አባታቸው አንድ ይሆናል ከዛ ያጎታማሞች ልጆች ይያሉ ይፋፋሉ አንድ ነው ለዚህ ነው ዑለማው ሸልሙል ፈራኢድ ላይ ምን ይላሉ አንድ ሰው መጤ የሆነ ሰው ዘመድ ዘር ያሌለው ሰው ከሞተ የሆነ ሀገር ላይ ከዛ ወራሽ ካጣ ዘመድ ካጣ ከጠፋ ንብረቱ ለማን ይሰጣል እሱ ጎሳ ይከይድና ጎሳው ላይ በእድሜ ለገፋው ሰው ይሰጣል ንብረቱ ለምን የሱ ጎሳ የሆኑ ሰዎች በአጠቃላይ አንድ አባት ልጆች ናቸው ከፍ ብለው ይደርሳሉ ያጎታማሞች ልጆች ናቸው ከፍ ባሉ ቁጥር ሁላ ምን ይሆናል ቅርብ ይሆናሉ ከዛ መጨረሻ በእድሜ የገፋው የቀረበ ይሆናል ለሱ ለዛ ይሰጣል ተባለ ለምን ለማለት ነው የአንድ ጎሳ ልጆች ሲባል የአንድ አባት ልጆች ማለት ነው ዚራራት كنانة أخي أسد وأسده والهون بني خزيمة أخي هذيل يهذيلي خزيمة يهذيل وندمنه ابن مدركة خزيمة أن هذيل مدركة لجسناته واسمه عمرو مدركة اسمه عمرو البالة وهو أخو طابخة وندمه واسمه عامر طابخة اسمه عامر البالة وقمعة من وندم على ثلاثة أبناء الذي توصل لجسناته إلياس لجسناته أخي الناس يا إلياس وندم ناس البالة لا يسوى وندم معرف ناس وندم وهو عيلان ناس يبالو سمو عيلان يبالال والد قيس كلها والد أباتنا قيس متبالو قصة اكني قيس يبالال وده كوفا كاري ببزاف ينورد قيس متبال قصة الله يا قيس باتك على أباتاتشو نو قيس متبالو قصة أباتاتشو عيلان أو ناس يبالال كلها باتك على كلاهما هلت لما ناكلتو ናናቸለቱ ኤልያስና ማን ናስ አይላን የተባሉት ሁለቱ የማን ልጆች ናቸው ወለድ ሙበር የሙበር ልጆች ናቸው አኺ ረቢዓ የረቢዓውን ስለዚህ ሙበርና ረቢዓውን መጣንባቸው እነዚህ የታወቁ ጎሳዎች አረቦች በአጠቃላይ ከሁለቱ አይወጡ ትልልቅ ጎሳዎች ናቸው ሙበር ረቢዓ አረቦች በአጠቃላይ ከነሱ ነው ተከፋፍለው ሄዱት وهما الصريحان من ولد اسماعيل وهما እነሱ ናቸው الصريحان الشقيقان شقيق የሆኑት ወንድማማቾች እነዚህ ናቸው ሙበርና ረቢዓ من ولد اسماعيل ከእስማኤል ልጆች ሁለት ሸቂቃ የሆኑ ወንድማማቾች ናቸው ሙበርና ረቢዓ ከዚያ በኋላ በአጠቃላይ የአረብ ጎሳዎች ለነሱ ይካፈላሉ ይህ ከሙበር ነው ይህ ከረቢዓ ነው ይህ ከሙበር ነው ይህ ከረቢዓ ነው በብዙ አጋጣሚ ያልፍብናል واخي نمار አሁን ሙበር ረቢዓ እነዚህ ሸቂቆች ናቸው ከእስማኤል ልጆች ሸቂቅ ወንድማማቾች ከአባትና ከእናት ከሆነ ሸቂቅ ይባላል طيب ሌላው ከናስ ብቻ ከሆነ አላት ይባላል አው ባባስ የሚገናኙ በእናት የሚለያዩ ወንድሞች ከሆኑ እخوቱ አላት ይባላል አይ አባት ወንድማማቾች ማለት ነው በተቃራኒ ከሆነ አኺያስ ይባላል አኺያስ አይ በእናት የሚገናኙ በአባት የሚለያዩ ከሆኑ አሁን መጀመሪያ በአባቱና በእናት ከተገናኙ ሸቂቅ ይባላሉ በሌላው አያን ይባላል እخوቱ አያን ከተባሉ ምንድነው ሸቂቃሞች ናቸው ማለት በአባትና በእናት ይገጥማሉ በአባት ብቻ ተገናኝተው በእናት የሚለያዩ ወንድማማቾች አኺያፍ ይባላሉ አው አላት አሁን በአባት ይገናኛሉ በእናት ይለያያሉ ምን ይባላሉ እخوቱ አላት ይባላሉ አላት በተቃራኒው በእናት ተገናኝተው በአባት ከተለያዩ አኺያፍ ይባላሉ አኺያፍ ياف ابن كثير البداية والنهاية تكفانه فائدة طيب على كل انترسوا شرطنا مبر أخي ربيعة وهو الصريحا من ولد اسماعيل شقيقة النسونات وأخي أنمار وإياد أنمار إياد مبر ربيعة النسي هون أراد صنارا وقد تيامنا أي هدفش مجرى شوش أنمارنا إياد وقد تيامنا أي ذهب إلى اليمن وقد تيامنا مالك برقت هيدوال ودا يمن مالك ذهب الى اليمن ነው مثلهم ባንታ አረብኛ አይደል ግን አጭሩ አረብኛ ታያመና ማለት አይ ذهب الى اليمن ማለት ወደ የመን ሄደዋል የመን ነው ያረፉት እነዚህ ሁለቱ አባቶች የነሱ ዝርያዎች አሁን የመን ይገኛሉ ማለት ነው አርባዓቱም አውላድ ሙበር ረቢዓ አንማር ያድ እነዚህ አራቱም ልጆች ናቸው ኒዛር አኺ ቁባህ የኒዛር ልጆች የቁባህ ወንድም የሆነው في قول اكثر اهل النسب في قول አባባል ንግግር اكثر اهل النسب የዕልም النسب አብዛኞቹ ዑለማዎች አባባል ላይ ቁባ ማለት የኒዛር ወንድም ነው ቁባ ደግሞ ራሷን የቻለች ትልቅ ጎሳ ነች ቁባኢ እክሊ ይባላል كلاهما ابنا ኒዛርና ቁባ ልጆች ናቸው ማዕድ ኢብኑ አድናን ማዕድ የአድናን ልጅ ማለት ነው ስለዚህ አሁን ይደረስን እስከ አድናን ያለው ታወቀ እናወጣላችሁ ምታፍዙት መጀመሪያ መሐመድ አይደለ አስመሩ ምልክት ብቻ አድርጉ محمد بن عبد الله
محمد بن عبد الله አይደለ ከዛ በመቀጠል አብዱል ሙጠሊብ በሉ አያታች አብዱል ሙጠሊብ ነብዩ ሰለላሁ محمد بن عبد الله بن عبد المطلب ابن هاشم ابن عبد مناف ابن قصي او اصفه ملكه الشام ابن قصي ابن كلاب ابن مرة ابن كعب ابن لؤي مجمرة يعني ابن لؤي ابن غالب ابن فهر ابن مالك ابن النضر ابن كنانة ابن خزيمة ابن مدركة ابن إلياس ابن مضر ابن نزار ابن معد ابن عدنان النبي صلى الله عليه وسلم አባቶች ናቸው ከጎን የተጠቀሱት አጎቶች ማለት ነው አይ ነብዩ ሰለላሁ ዐለይሂ ወሰለም የቀድሞ ያታቸው እከሌ ነው እሱ ደግሞ ወንድሞች አሉት ብሎ ይጠቅሳል የከሌ ብሎ በዛ ዘርዘር ባለው ሌሎች እናቶቻቸውን ይጠቅሳሉ ግን እኛ ለዓለማሳት ብለን ይተው ነው እናቶች እነዚህ እናቶች እከሌ ብለው ይመጣሉ ኢንሻአላህ በሌላው በቀጣይ ደርስ ቀጣዮቹን መሰረቱን እንጀምር ኢንሻአላህ አጎቶች ይደጋም እኔ ሰላሳ አጎቶች ይደጋም ቁጥሩ ነው ኪታቡ ላይ ያለው ነው ኢንሻአላህ በሙራጃ እናድርግ እንደራረግ ከዛ በኋላ ኢንሻአላህ የቀረው በቀጣይ ነው አህሉል ቤት የሚባለው ጎሳ ኢትዮጵያ ውስጥ ይገኛል አረቦች ወደዚህ ይመጡ ነበር ይከለከል ነገር የለም ሰው በሁጃ በደሊል ካመጣኔ ነሰብ ይኸው በዚህ በልኩ መጥቶ ይገጥማል ከነብዩ ሰለላሁ ዐለይሂ ወሰለም ከብኑ ጣሊብ ከሐሽም ካለ ተቀበለዋለህ ግን ዝም ብሎ በሙገታ አይደለም አንዳንድ ሰው ሲከፋው ነብዩ ሰለላሁ ዐለይሂ ወሰለም አህሉል ቤት ነኝ ወሰላሙ አለይኩም ይላል ያ አይደለም መሆን ያለበት በሁጃ ነው ሁጃ ካመጣ የከሌ ብሎ ከጠቀሰ የራሱን የሆነ ሰነድ አው የሚያሳምን ነገር ከጠቀሰ እናስ ሙተመኑን አላንሳደህም ሰዎችን በዘራቸው ላይ ታምናቸዋል ናም ማለት ነው የዚዱም ቀን ያለው አይ ጥልቀትን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የነብዩላህ ኢብራሂም ሐፊዝ ናቸው ማለት ይቻላል ወይ አው የልጅ ናቸው ነው ማሽ ሙሽኪል አለ አህሳድ هم ابناء الابن ወይም ጥያቄ ስለሆነ በቀጣይ ቀናት ይጠየቃል አው ኢንሻአላህ